ዲጄ በባህሪው ሀሳብ ነው የሚሸጠው። እዚህ ሙዚቃ ውስጥ ከፍተኛ የሆነ ፍልስፍና አለ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው። አንቱ መዝናኛ የተለያዩ የመዝናኛ ፕሮግራሞችን እንዲሁም ቁም ነገር አዘል መሰናዶችን ወደ እናንተ የምናደርስበት የመዝናኛ ቻናላችን ነው። የዛሬ ፕሮግራማችን ደግሞ በሙዚቃ ውስጥ በርካታ መልእክቶች፣ ፍልስፍናዎች፣ ስለ ሀገር፣ ስለ ሕዝብ፣ ስለ ፍቅር፣ ስለ በርካታ ነገሮች በሙዚቃ ይነገራል። ሙዚቃን ደግሞ በቅርበት ይረዳል ብለን ከምናምነው አንድ ባለሙያ ጋር አብረን ዛሬ ከእንግዳችን ጋር የሚኖረንን ቆይታ እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ቆዩ። ቴንክ ዩ ሶ ማች ፈቃደኛ ስለሆንክ ስቱዲዮአችን ስለመጣ በጣም ደስ ብሎናል። እናመሰግናለን። እኔም አመሰግናለሁ። ወዳችሁና ፈቅዳችሁ ስለጋብዛችሁን ከልብ አመሰግናለሁ። በጣም አሪፍ። እስኪ ራስህን ለተመልካቾቻችን አስተዋውቅ። እሺ፣ ስሜ አይተን መልኬ ይባላል። በመድረክ ወይም ደግሞ የስራ ስሜ ዲጄ ክሮች፣ በዲጄ ማያት ስማች የሚገኝ ኢትዮጵያዊ ግለሰብ ነኝ። ፍሌቨር ያለው አንደኛ ረጅም ስለሆንኩኝ ክሮች የሚባል ኳስ ተጫዋች ነበረ። እሱን ለማለት ነውና አንዳንዶች ደግሞ አይ እንደዛ አይመስለኝም ክሮች የተባለበት ምክንያት ክር ታውቃለህ፣ ጊታር ላይ ያለ ክር ወይም ደግሞ ክራር ላይ እነሱን ባንድ ላይ ስጠራቸው ክሮች የመድረክም ስለሆነ አምኜ ተቀብያለሁ። ዲጄ ክሮች ነው አሁን ኦፍ ኮርስ ዲጄ ክሮች ነው። ጀስት በቃ በዚህኛ ላይ ተሰማራ ይሄን ስም ስላወቀው ሰው ጀስት እኔም አጥብቀዋል። ምን ያህል ጊዜ በዚህ ሙያ ውስጥ በዲጄነት በዲጄኛ ከተሰማረ ኦልሞስት በጣም ረጅም ጊዜ ነው። ታች ክላስ ከኤሌመንታሪ ጀምሮ ነው፣ ግን ሞር እያዳበርኩት የሄድኩት ጣናቅ ትምህርት ቤት ውስጥ የማስ ሚዲያ አካባቢ ነበርኩ። ከዛ በፊት እርግጥ ቤት ውስጥ ምግብ እንሸጥ ነበር እና ሙዚቃ ምግብ እንዲሸጥ አሪፍ ሙዚቃዎች ምናምን ይመጡ ነበር። በልጅ እድሜ የማስታወሳቸው ምናምን ያህል ነው እና ከኋላ ቁጭ ብሎ በስኪርቶ ያጠነጥን ምናምን ከፍት ነበር። ፓሽን መኖር አለብኝ የሚል ሳቤ ውስጤን ጠይቀኝ ነበር ደጋግሞ ሰው። ጣናቅ የማስ ሚዲያ አካባቢ በምሰራበት ሰዓት ላይ እረፍት ላይ የተለያዩ ሙዚቃዎችን ምናምን እጋብዝ ነበር እና እነዛ ሙዚቃዎች እረፍት ላይ ትምህርት ቤት ውስጥ አክሴፕታንስ ሲያገኙ ያን ስራ ሙሉ እያዳበርኩት ሄዶ አሁን ላይ በእጅ በእግራችን ገብቶ ልባችን ላይ ታትሟል። በጣም የብዙዎቹ በተለይ ደግሞ ኪነ ጥበብ ሙያዎች መነሻ ወይ ቤተክርስቲያን ወይ ሚኒ ሚዲያ ኦብቪስሊ ተማሪ ሆነ የምታሳያቸው እንቅስቃሴዎች ለሙያ ትልቅ አስተዋጽኦ አላቸው ነው። ተማሪ ያለ እንዴት ነበረ ማለት ምን አይነት ሙዚቃዎችን ትመርጥ ነበር? እኔ ስለ ሀገር ፍቅር የሚሰሩ ሙዚቃዎች ምናምን ደስ ይለኛል። ኮምፕሌንም አይቀርብኝም ነበር ሙዚቃዎች በምንከፍትበት አጋጣሚ። ግን ውስጤ ግን ወደ ሂፕ ሆፕ ይሄድ ነበር አስታውሳለሁ። የኔ ፊፍሰንት የኔ ክሪክሮስ የኔ ሊዋይን እና ሙዚቃ ከፍትላቸው ነበር ልጆች እና ደስ ይላቸዋል። ያኔ ደግሞ ፋይሪንግ ላይ ስቶን ምናምን ብራይት ቫይብ ያላቸው ሙዚቃዎችን ስትከፍት በጣም ደስ ይላቸዋል ምናምን እና ኢቭን ከስራዎችም የመጡች ሙዚቃ እስቲቀስ አድርገጫን ምናምን አለ እንትን ደግሞ ነበረ ግጥም ምናምን እየጻፍን አብረን ራፕ ምናምን እናደርግ ነበር። ኢኖን የሚባል ዘፋኝ ነበረና የሱ ሙዚቃ አብረን ምናምን እንለው ነበር። ግን እኛም እንደሆነ ኢንተርኔት ላይ ገብተህ ግጥም ውስጥ ምን ማይገናኝ ነገር ነበር ስለዚህ እና ግን ደስ ፓሽኔን ስለዚህ ኦልሬዲ ከልጅነት ጀምሮ የመጣ ነው። ኦብቪስሊ በጣም ወደው በጣም ደስ ብሎኝ የሚሰራው በዛ ላይ ደግሞ በጣም ትልቅ ፕሮፌሽን ጭምር ነው። ዲጄ ግን ማለት ምን ማለት ነው? ዲጄ ማለት ዲስክ ጆኪ ነው። ዲስክ ጆከር ለማለት ነው። ሶ ለምሳሌ ዲጄ ማለት ዲስክ ጆኪ ሲሆን የቃሉ ስያሜ የመጣው ከወደ አሜሪካ ኒውዮርክ ሀገር ነው እና ግን የዓለማችን የመጀመሪያው ዲጄ ጃሚ ሳቬል ይባላል። የመጀመሪያው ዲጄ ጂሚ ሳቬል ይባላል። ይህ ዲጄ በትውልድ እንግሊዛዊ ነው። ይሄ ዲጄ ተርንቴብሎች ወይም ደግሞ ሸክላዎችን በመጠቀም ቢት ማቺንግ እና ፌደር የሚባሉ ሲስተሞችን በመጠቀም የተለያዩ ቦታዎች ላይ ሬዲዮዎች ላይ ልደቶች ላይ ፓሪዎች ላይ የሄደ ፕሮግራሙን ያዘጋጅ ነበር እና ከፍተኛ የሆነ አክሴፕታንስ ሲያገኝ ተንቀሳቃሽ ዲጄ የሚባል ስም ወጣለት ወይም ደግሞ ሞባይል ዲጄ እና ሙዚቆች ሳይቆራረጡ ኦዲየንስ ከስሜት ሳይወጣ እዛው ቫይብ ውስጥ ያሉ አንድ ሙዚቃ ከዳን ወደ አንድ ሙዚቃ የሚቀየረውን አሰልቺ የሆነ የደቂቃዎችን ረፍት ወደ ማይክሮ ሰከንድ የቀየረ ብቸኛው ዲጄ ነው።
ሶ የዚህ ሰውዬ ስራ ሬዲዮ ላይ ምናምን በጣም ተፈላጊ ሲሆን ትላልቅ ድርጅቶች ይህን ሰውዬ የቀጠሩት ምናምን የሬዲዮ ቻናላቸውን ከ20 ወደ 80% ያሳደገላቸው አጋጣሚዎችም ነበሩ። ያው ስራው ግን ሞር ደግሞ አሜሪካ ውስጥ ሞር እያደገ ሄደ ኒውዮርክ ላይ እና አሁን በመላው ዓለም ላይ በጣም ትልቅ ፕሮፌሽን ነው። ትላልቅ ልጆች ተፈጥረዋል። ከልጅነት አልፎ ወደ ፕሮዲውሰር ሄዱ። እንደ ሮል ሞዴል ማንሳቸው በጣም ትላልቅ ልጆች አሉ። ሶ ይህ ሰውዬ ስራ አሁን ላይ እኛ ጋር መጥቶ በእጅ በእግራችን መጥቶ ምናምን ልባችን ላይ እንደማህተም ታትሞ ተቀምጦ በስሜት በፍቅር እየሰራ ነው እንገኛለን። ያው ቴክኖሎጂውን እያገዘው ምናምን ያው ቴክኖሎጂ በጣም ያግዛል። ያንተ ሮል ሞዴል ያነሳም ስለነበረ ነው ሮል ሞዴል የምትለው በዲጄ እኔ ሮል ሞዴል የምላቸው ብዙ ናቸው፣ ግን አቪች ከመልካም ስብዕናው አንፃር አቪቺ በጣም ይለይብኛል። ከዛ ውጭ ግን ትላልቅ ልጆች አሉ እና ዴቪድ ጉታ እና ካሪን ካርሰን እና የሚባሉ ትላልቅ ልጆች አሉ በጣም መወዳቸው። እኔም የነሱ ፓሽን ተከትዬ ነው ማለት የዲጄ ቫይብ እንዲመጣል የሚያደርገኝ የነሱ ስራዎችን ሳይ ምናምን በጣም ስሜታዊ ሆናለሁ። የሆነ ማላውቀው ስሜት ውስጥ ምናምን ይከቱኛል። ታውቃለህ በምናምን የሆነ ቦታ ገብተህ ምናምን ራስ ቫይብ አድርገህ ታውቃለህ፣ እንደዛ አይነት ስሜት ውስጥ ምናምን ገባለሁ እና እነ ዴቪድ ጉታ እነ ዲጄ ስኔክ እነ ካሪን ካርሰን እነዚህ ለኔ ሮል ሞዴል ናቸው። ሞር በዲሲፕሊን አንጻር ደግሞ ስናየው አቪች ልታይ አይልም። ረጅም ሰዓት የሚያሳልፈው ስቱዲዮ ላይ ነው። መድረክ ላይ ሲወጣ ደግሞ በጣም ፍጹም ሌላ ሰው ነው። ከብዙ ነገሮች የተቆጠበ ነው። ከካሜራ ብዙ ቦታ ላይ አታየውም እና አቪች በጣም ለኔ ሮል ሞዴል ነው። ከሀገር ውስጥም አሉ ምናምን ሮፍናን ከዲጄ ስራ ነው አሁን ተነስቶ ትልቅ ፕሮዲውሰር የገባው። ከዛም አልፎ እስከ ዩኒቨርሲቲ ድረስ ከመፈራረም የደረሰ መነሻው ዲጄ ነው። የዚህ መነሻ ደግሞ ምንድን ያስፈልጋል? ስሜት፣ ፍቅር፣ እውቀት ያስፈልጋል። ለሙዚቃ ያለ አረዳድ የተለየ ነው። ኦብቪስሊ እኔ ከወጤ በሙሉ በሙዚቃ የታጀበ ነው። ስለ አንተ ሮል ሞዴል ዲጄ ስታነሳ ብዙ ሰዓት የሚያሳልፈው ስቱዲዮ ነው እያልክ ነበርና የኪነ ጥበብ ስራ ዝግጅት ይፈልጋል። የሆነ ቁጭ ብለህ የምታስብበት የሆነ ስቱዲዮ ያስፈልጋል። ብዙዎቹን ኢቭን አሁን ኤምሲ እንኳን ስትሆን በመዘጋጀት የምትወስደው ጊዜ አለ። አሁን ኢትዮጵያ ውስጥ ከኮሜዲያን አዝመራው ሙዚቃና በተለያዩ ተመሳሳይነት ስሜት ያላቸው ሙዚቃዎች የሚያዘጋጅበትን መንገድ አንድ እድል ገጥሞኝ አግኝቼው የሚዘጋጅበትን መንገድ አይቻለሁና ለምሳሌ ክሮች ኢቨንት ኖሮት ትልቅ ኢቨንት ኖሮት ወይም ደግሞ በዚህ ወር ኖሮት ምን አይነት ዝግጅት ነው የሚደረገው? አሁን ሙዚቃ ለመምረጥ ዝግጅት ያስፈልገዋል አይነት ስሜት ካለ እስኪ ምን አይነት ዝግጅት አለ? እንደዚህ አይነት አስተሳሰብ ያለው ሰው አለ። ግን እኔ ፕሮግራም ካለኝ አልተኛም። መዘጋጀት ግድ ነው። አንድ ዲጄ አሪፍ ዲጄ ለመሆን ማሟላት ያለበት መስፈርት አለ። እኔም ደግሞ ለራሴ ፕሮሚስ ምገባለት አለ። ከተኛውበት የየብሩ ሙዚቃ ከፍቼ ነው ስራ የምሰራው። ነቅቻለሁ የሚል ሙዚቃ አለው የየብሩ ኤልያስ መልካ የራሱን ፍልስፍና የሚገልጽለት ሰው አጥቶ የራሱን ፍልስፍና የገለጸበት መንገድ ነው። ግጥም፣ ዜማ፣ ቅንብር ኤልያስ መልካ ነው። ወደ ኋላ እንመለስበታለን። አንድ ዲጄ የሚሰራበትን አካባቢ ማወቅ አለበት። ስለምትሰራበት ወይም ደግሞ ኦዲየንሶችን ማወቅ መቻል አለብህ። ለምሳሌ ቲኔጀሮች ናቸው ወይ በዚህ ቫይብ ውስጥ ያሉ ሰዎች ናቸው ወይ ጎልማሶች ናቸው ወይ እንደዚህ ይህንን ደግሞ ለማወቅ የምትሰራባቸው ሰዎች ያስፈልጋሉ። ለምሳሌ እነ ዮሐናን እንደነ ሮፍናን አይነት ሰዎች ጋር በዚህ በወጣቶች ቫይብ ውስጥ ያሉ ሰዎች ከሆኑ ኦዲየንስን ታውቀዋለህ። ምን አይነት ሰው ሊመጣ ምናምን እንደሚችል ኦዲየንስን ታውቀዋለህ። ሶ እነዚህ ኦዲየንሶች ምን አይነት ቫይብ ነው የሚፈልጉት ምናምን ትላለህ። ሶ ለነሱ የሚሆን ተመሳሳይ እንትን ነው። ሙዚቃ ሻሻ አይደለም፣ የጆሮ ላይ የሚቀር ነገር አይደለም፣ ልብ ውስጥ የሚገባ ነው። ሶ የነሱ ልብ መንካት የሚችሉ ምን አይነት ሙዚቆች ናቸው የሚል ሀሳብ ይኖረኝና እዛ ላይ በጣም ነው የምዘጋጀው። ኦዲየንስን ያማከለ የምትሰራበትን አካባቢ ማወቅም ትልቅ እንትን አለው። ከዛ ውጭ ደግሞ ኦዲየንሶችህ በምን ያህል እድሜ ኤጅ ውስጥ ናቸው፣ እነዚህም ትልቅ ፋክት አሉ። ገብቶሃል? በእነዚህ አይነት ሁኔታ ስለማስብ ዲቴይል ነው የምዘጋጅበት። እንቅልፍ ማጥቼ ለምሳሌ ፕሮግራሙ ከተነገረኝ ወር ከሆነ ወይ ሳምንት ከሆነ ኦልሞስት አንድ ሳምንት እንቅልፍ አልተኛም። ስሬስ ነው የምዘጋጅበት። ሰውን ማስደሰት መቻል አለብህ። ገብቶሃል? ለራስህም ነው፣ ለሰዎችም ብቻ ሳይሆን ለራስህም ነው። ብቻ አንተ ምንህን ቫልዩ አድ ማድረግ ያለብህን ነገር አድ ያረክ ትሄዳለህ። ስራው ላይ ሰዎች ምናምን የተለያዩ ነገሮች ምናምን ሊፈጠሩ ይችላሉ። መደንገጥ የለበትም ማለት ልጁ ደንጋጣ መሆን መቻል የለበትም። ቶሎ ሶሉሽን መስጠት ምናምን መቻል አለበት እና በጣም ለስራዬ ትልቅ ቦታ እሰጣለሁ። ዋው ደስ ይላል። በተለይ ለዲጄነት
አሁን እንግዲህ ባንተ አሁን እንደ ባለሙያ በደንብ ትገልጸዋለህ። እየወርክበትም ከልብ ከስሜት ከፍቅር እንደምትሰራውም እየገለጽክልኝ ነው። ለማህበረሰብ ግን ለዚህ ሙያ ያለን አመለካከት ባንተ እይታ ወይም የደረሰብህ ነገር ካለ? ጀስት ዲጂስቶን ዝም ብለህ የሆነ ሙዚቃ ከፍተህ የምትወጣ ብቻ ነው የሚመስላችሁ። ትጨነቃለህ። ቀጣይ ስለምትከፍተው ሙዚቃ ታስባለህ። ቀጣይ ስለምትከፍተው ሙዚቃ ትጨነቃለህ። አሪፍ ቫይብ ላይ ኦዲየንስ በሁሉም ኤጅ ከምሳሌ ከህፃናት እስከ ወጣት ከወጣት እስከ አዛውንት እስከ ጎልማሳ ምንድን ነው የሚባለው 40 ዓመት ውስጥ 50 ውስጥ ያሉት ጎልማሳ እነሱ ቫይብ ውስጥ ሁሉም ያካተተ ሙዚቃ ከፍተህ እየተጨፈረ በጣም ዲሲፕሊን ያልሆነ ሰው አለ። ይመጣና በጣም ስለ ሙዚቃ ክፈትልኝ ይላል። ሽጉጥ ጠቅልኛል የምር ሽጉጥ ጠቅልኛል። እንትና ሙዚቃ አድርገው ጭፈራ መሀል ላይ ያብነትን ሙዚቃ አድርገው አለ። ለምሳሌ የኬክ ሙዚቃ ቅልጥ ያለ ጭፈራ ላይ እሱ የራሱ ነው ቫይብ አለ። አይሰማም ክፈቱ ያለበት ሰው ነው። አንድ ጊዜ የማህበረሰብ ያሳሰብ እኛ እንዳሰብነው እንዳይሆን ስለሚችል መፍረድም የለብንም በዛ ሰዎች ካለው ሁኔታ ምናምን እሱ ከገባው አንፃር ምናምን ነው። ከኛው ምን አንፃር ደግሞ ሲስተም አለ። ከዛ ደግሞ የኦዲየንስ ፍላጎት አለ እና ከባድ ነው፣ ቻሌንጅ አለው። ይሄን ሁሉ ነገሮች እናስተናግዳለን። አሁን ለምን ታውቃለህ 500 ሰው ፕሮግራሙ ላይ ቢገኝ 2000 ሰው ቢገኝ 5000 ሰው ቢገኝ 5000 ሰው አይምሮ ላይ ይዞ የሚመጣው ሙዚቃ የተለያየ ነው ፍላጎቱም። 5000 ሙዚቃ አትከፍትም እኮ ግን ኮምፕሮማይዝ ማድረግ መቻል አለብህ። ገብቶሃል? ሁሉም ማስደሰት አይቻልም እና ይሄን ኮንሲደር አድርገህ ስለምትሄድ ችግር የለውም። አልደነግጥም ለነገሮች ምናምን ብዙ ጊዜ አልደነግጥም። እንዴት ሶሉሽን መውሰድ እንዳለ ኮንፊደንስ ሲኖር ደግሞ ደስ ይላል። ትልቁ ነገር እሱ ነው። አሁን ለምሳሌ ሰርግ ስራ ላይ ሙሽራ ሲገባ ሙሽራ ሲወጣ ኬክ ሲቆረስ የሚከፈቱ የራሱ ቻሉ ሙዚቃዎች አሉ። ገብቶሃል? የሰርግ ሙዚቃ ከፍቶ መውጣት ብቻ እኮ አይደለም አለ። አባቶች ምግብ ሊባርኩ ሲሄዱ የሚከፈት ሙዚቃ አለ። ይባርክ እንደሆነ ሊሆን ይችላል። ገብቶሃል? ኬክ ላይ ምን በቃ የራሱ ቻሉ ስሜቱን የጠበቀ ሙሽሪት ወደ ሙሽሪትና ሙሽራው ወደ ምግብ ለማንሳት ሲሄዱ የሚከፈት የራሱ ሙዚቃ አለ። ሲሄዱ አንድ ላይ ምናምን ነው። ገብቶሃል? ሲሄዱ እንደሆነ አለ ራሱ ይቻላል። እኛ የምንጨነቅበት የምንጠበበት አለ። ቀለበት ሲታሰር የሚከፈት ሙዚቃ አለ። ዝም ብሎ የሰርግ ሙዚቃ ብቻ ከፍቶ መውጣት አይደለም አለ። ያንን ተጨንቀን ተጠበን ነው የምንሰራው እና ይሄ ነው ያለው ነገር። በጣም ደስ ይላል። ቻሌንጅ አለው በጣም አይኑ ለዛም ነው ቻሌንጅ ማለት እንደ እንረዳዋለን ይሄንን ሙያ ከማለትም አንፃር ነው። ሙያው በአጠቃላይ የሰውን ስሜት ወደ አንድ ማምጣት ብዙ ሰዎችን አንድ የማድረግ ኃይል አለው። የዚህ ዋናው ቁልፍ ነገር ደግሞ ሙዚቃ ነው። ሙዚቃ ነው የምታጫውቱትና ሙዚቃ ለአንተ ሙዚቃ የኔት ቢገለጥ በሙዚቃ ህይወት የሚለው ሙዚቃ ይገልጻል። የቴዲ አፍሮ ትውልደ ኪነት ካሁ ታረቅ የሚል ቴዲ አፍሮ ሙዚቃ አለና እዛ ሙዚቃ ላይ ቴዲ አፍሮ ራሱን የቻለ የገለጸበት ምክንያት ምናምን አለ። ግን ሀሳቡን ሳነሳለህ ሙዚቃ ህይወትን ለኔ ሙዚቃ ህይወቴ ነው። ኦልሞስት ከታች ክላስ ጀምሮ እስካሁን ድረስ እየተዳበርኩበት ያለሁት በሙዚቃ በልጅነት ስራ ነው። ከሙዚቃ መራቅ አልችልም ማለት ፍልስፍናቸውን አግኝቻለሁ። በሙዚቃ ውስጥ ፍቅር እንዴት እንደሚገለጽ አይቻለሁ። የሀገር ፍቅር እንዴት እንደሚገለጽ አይቻለሁ። ሙዚቃ በጣም ትልቅ ፓወር አለው እና ከሙዚቃ መራቅ አልችልም። ሲደብረኝ ሲከፋኝ መመሰጥ ስፈልግ ምስኮል ማድረግ ስፈልግ ምናምን በሙዚቃ ነው ስሜቴን የምገልጸው። ገብቶሃል? ብዙዎቻችን ለድብርት ለብስጭት ለተለያዩ ነገሮች የምንወስዳቸው የተለያዩ መፍትሄዎች አሉ። አንተ ክሮችን ሲደብረው ወይም ሲከፋው እንደ ቴራፒ ዴታ ብለህ ሰርች አድርገህ የምትሰማው ሙዚቃ ግጥም ዜማ ኤልያስ ስራ ነው። ቅንብርም ኤልያስ መልካ ነው። ኖር ባታምንም ለአንተ ባይመስልም ለከንቱ አልተፈጠርክም። እዚህ ሙዚቃ ውስጥ ከፍተኛ የሆነ ፍልስፍና አለ። ካለ ምክንያት ማንም ሰው አልተፈጠረም። ገብቶሃል? ኤልያስ መልካ ፍልስፍናውን የገለጸበት መንገድ እዚህ ጋር በጣም ይገርመኛል። ማንም ሰው ከዲፕሬሽን ሊያወጣ የሚችል ሙዚቃ ላይ እንደ ዶክተር ባዝ ይሄን ሙዚቃ ነው ለሰው ማዝም ይችላል። ድብርት ውስጥ የገባ ሰው ይሄ ሙዚቃ ማለት የሚገርም ትንታኔ ያለው ሙዚቃ ነው። የገረመኝ ይሄ አይደለም። ኤልያስ መልካ ግጥሙን ሊሸከምለት የሚችል ዜማውን ሊሸከምለት የሚችል ሰው
መርጦ ነው የሰጣቸው። ዘሪቱ አብነትና ጆኒ ራጋ መጀመሪያ የሰጣቸው ግጥሙን ዘሪቱ ጆኒ ከዛ አብነት ይመስለኛል። የሆነ ሰዓት ላይ ሲሄድ ደግሞ ገለዋጦ ጠበቃቸው ስቱዲዮ ላይ የእነሱን ሪከርዲንግ ከወሰደ በኋላ ለዜማ የምትሄድ ይህች ናት፣ ዜማ መቀበል የምትችል ዘሪቱ ናቸው፣ የኛውን ዜማ መቀበል የሚችል ደግሞ አብነት ነው፣ ይሄኛውን ቨርስ ደግሞ ሊድን የሚችለው ደግሞ ጆኒ ራጋ ነው ምናምን ብሎ አስቦ ነው የሰጣቸው። እና ይሄ ሙዚቃ ፍልስፍናውን ከድብርት ማይወጣበት የለም። ይሄ ሙዚቃ የሰማ ሰው ኑር ባታምንም ለከንቱ አልተፈጠርክም ድምጽ ሊሆነው በዜማ ብለናል። ኤሊ ፈጣሪ ነፍሱን ይማረው። አሜን አሜን። በዛ አጋጣሚ እንዳውም ስለ ኤሊ ካነሳህ የየው ሙዚቃ አለ በጣም ወደው ሙዚቃ ነው። ልሁን ሞኝ የምወደውን ካገኘው ፍቅር ያጣብልጥ እስኪ ቢወጥ ደስታው ምንድነው ይላል። ይህ ሙዚቃ ዝም ብለህ ሰፋ አድርገህ ስታየው 5 መጽሐፍ ነው የሚወጣው። ያንተን ህይወት ሊመርጡ የሚፈልጉ ሰዎች አሉ። ህይወት በምርጫ ብቻ አይደለም የሚወሰነው። ልብህ የሚፈቅድልህ ውስጥ ስሜትህ ፈንቅሎ የሚወጣው ስሜት አለ። ወጣላ አይደል? ያን ስሜት በተለያየ መንገድ ልትገልጸው ትችላለህ። እንደውም ለምንጭ ጋር ምናምን ይችላል። እንዴት ልሁን ሞኝ የምወደውን ካገኘው ፍቅር ያጣብልጥ እስኪ ቢሮጥ ደስታው ምንድነው? ይሄ ሙዚቃ የሚገርም ሙዚቃ ነው። እና ኤሊ ይገርመኛል። በቃ የሚለው ሙዚቃ አዳምጠው። ነቅቻለሁ ነው የሚለው። ኤልያስ መልካ ፍልስፍናውን የሚገልጽለት ሰው አጥቶ ተቸግሮ ነበር በለዚህ ሙዚቃ። በቃ ነው የምሽት ህይወት አልፈልግም፣ የምሽት ህይወት አስጠልቶኛል፣ ከዚህ ህይወት መውጣት መቻል አለብኝ፣ ከዚህ ሱስ ከዚህ ድብርት መውጣታቸው በቃ ነው ሙዚቃው። በቃ ነው ገብቶሃል? ነቅቻለሁ። ዜማው፣ ቅንብሩ፣ ግጥሙ ህይወት ነው። ህይወት ነው እኮ እዚህ ጋር የጻፈልህ። በቃ በአጭር በ5 ደቂቃ በ6 ደቂቃ ህይወትን ነው የገለጸልህ። እንደዚህ አይነት ሰዎችን ሳይ በጣም ኢምፕረስ ሆናለሁ። በጣም የሚገርም ነው። የሙዚቃ ምርጫዎችን ደስ ይላሉ እውነት ለመናገር። ከዛ ውጭ ግን ከዛው ካሁን ከዲፕሬሽን ሊያወጣ የሚችል ሙዚቃ ነገርከኝ። ከዛ ውጭ ፕሌሊስት ለምሳሌ ይኖራል የሆነ ፕሌሊስት እና ያንተ ፕሌሊስት በተደጋጋሚ የምትሰማው? በጣም በተደጋጋሚ የሚሰማቸው 6 ሙዚቆች ናቸው። 6 ዘፋኞች ናቸው። የመጀመሪያ ጂጂ፣ ቴዲ አፍሮ፣ ኤፍሬም ታምሩ፣ ኢዮብ፣ ጎሳዬ፣ አልቢኬር። ህይወቴ ከነዚህ እንትምስ በዚህ ወደፊት ወደ ኋላ ሄድኩኝ። እንደዚህ በቃ እነሱ ናቸው። እነሱ ናቸው። ከነዚህ ውስጥ መጣፍ አልችልም። ኤፍሬም ጋር መልካም ውለታን ስታዳምጥ የሚገርም ነገር ነው። መልካም ውለታ ስለ ሰው ብትንገላታ ከሌለ ማን አለ ደጅ ኪስህ ነው የቅርብ ወዳጅ። ይሄ ሰፋ ስታደርገው ስራ ነው፣ ሌላ ነገር አይደለም። በቃ ኪስህ ነው፣ በቃ ከጎኑ የሚቆምልህ ኪስህ ነው። አሁን ሰው መደጋገፍ ምናምን የመረዳዳት ባህሉ ምናምን ዝቅ ያለ ስለሆነ እና እነዚህ ሙዚቆችን አካልን ስማው እስኪ። የተገለጸበት መንገድ የዜማው ፍሰቱ ምናምን እኮ መንፈስህን ነው የሚሰርቀው። ገብቶሃል? ከኤፍሬም ላይ እንደዚህ አይነት ሙዚቆች አሉና እንድታዳምጣቸው በዚህ አጋጣሚ ነው ብጋብዛቸው ደስ ይለኛል። ማጠቃለያ ኤፍሬም የምትወደው ከሆነ በጣም በቃ ምስጥ የሚያደርግ ሙዚቃ እንደ ሙዚቃ ልጋብዝህ። አላቢተኞች የሚል ሙዚቃ አለው። ከባድ የተገለጸበት መንገድ ሲደርስሽ ጸበሉ የት ይሆን መግቢያ፣ ሲደርሳት ጸበሉ የት ይሆን መግቢያ ይላል። እዚያ ሙዚቃ ላይ ፍቅር ይዟል፣ መውደድን ይዟል። ሸር ማድረግ እየፈለገ አክሴፕት አልተደረገም እዛ ሙዚቃ ላይ። ገብቶሃል? ያን ሙዚቃ መቀበል አልቻለችም እና ድሮ የተገለጸበት መንገድ የሚገርምን ማህበሩ ይጠጣል አይደል? ቀጣይ የሚስተር ኤክስ ወይም ደግሞ የሆነች ልጅ ከሆነ ማህበሩ ይሰጣታል ጽዋ ትቀበላለች። በዛኛው ወር ትዘጋጃለህ ማለት ነው። የተገለጸበትን መንገድ አስበው። ግጥም ይልማ ገብረአብ፣ ዜማ አበበ መለሰ፣ ቅንብር ሮሃ ባንድ። የዚህ ሙዚቃን ፓወር ግን ብለህ አስበው። አግኝተኸኛል በደንብ ሲደርሳት ጸበሉ የት ይሆን መግቢያ እንደኔ ነው። የኔ ተራ ሲደርስ እሷም የኔን ተራ ታያዋለች ነው። በተራ ያን ጽዋ ስትቀበል እንዴት ነው የምትዘጋጅ ነው። እንዴት ነው ያንን ሰዎች ማስተናገድ የምትችል ማህበርተኛው እንዴት ነው ማስተናገድ የምትችል ነው። ሀሳቡ በጣም ስለሚገርመኝ ነው። ከዛ ደግሞ ኤፍሬም ጋር ምን ያለው መሰለህ የይቅርታን ትልቅነት የማይበት ሙዚቃ አለ።
ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋትሽን ልሸከም ጨርሼ ከማጣሽ ይላል። ናፈቀኝ ጨዋታሽ የትዝታሽ ለሳ መጣ በዙሪያው የፍቅርሽ መዓዛ። ኢማጂን ጥፋት አጥፍታ ደንግጣ ነው ወጣ ሄደሽ ከቤት ትችልሽ ግን የይቅርታን ታላቅነት ተመልከተው እስቲ። የፍቅርና የይቅርታን ታላቅነት ታይበታል እዚህ ሙዚቃ። ከዚህ ሙዚቃ ውስጥ እንዴት ልትወጣ ትችላለህ? ከባድ በጣም ዲቴል። አሁን በዜማዎቹ ከመዝናናት ባለፈ ግጥሞቹ ላይ አሁን የኪነ ጥበብ ትልቁ ኃይሏ በተለይም ደግሞ የሙዚቃ ትልቁ ፓወሩ በዜማ እያስደሰተ መልእክት ማስቀመጡ ነው። ስለ ሀገር የሚገርሙ ሙዚቃዎች ተሰርተዋል። ስለ ፍቅር፣ ስለ ይቅርታ ኃያልነት የኤፍሬም ሙዚቃ ሰምተህ ምን ያህል ልብህ ሮሮ ሊሆን እንደሚችል ማሰብ ከባድ አይደለም። በጣም እንደዚህ ፍቅርን የምትገልጽበት መንገድ ልታመሰግንበትም ብዙ ነው። ብቻ ሙዚቃ ስድስቱ አርቲስቶች አንተ አንደኛ ከስድስቱ አሁን ኤፍሬም ሰምተሃል። ከዛ ደግሞ ምን አይነት ፍልስፍና አገኛለሁ ደግሞ ቴዲ አፍሮ ጋር ዳገቱ ላይ አትዛል ጉልበቴ የተራራው ጫፍ ፍቅርና ትርስቴ ይላል። ኢማጂን ፈጣሪ የሰቀለው የት ላይ ነው? ቀራንዮ ተራራ ላይ ነው። ገብቶሃል? ፍቅር ማን? ክርስቶስ ነው። ዳገቱ ላይ አትዛል ጉልበቴ የተራራው ጫፍ ፍቅርና ትርስቴ እሱን ማለት ነው። ኢማጂን ፍቅር የምታገኘው ከፍታ ላይ ነው። ገብቶሃል? ፍቅርን ያስቀምጡበትን ቦታ አስበው። ጾም፣ ስግደቱን፣ ጸሎቱን ምናምን ቻሌንጁን ምናምን ክርስቲያን ተፈታኝ ነው በብዙ ነገር። ገብቶሃል አይደል? ያን የገለጸበትን መንገድ አስቡ። ዳገቱ ላይ አትዛል ጉልበቴ የተራራው ጫፍ ፍቅርና ትርስቴ። የሚገርም ፍልስፍና። ይሄ ፍልስፍና እኮ በጣም የሚገርም ትልቅ ፍልስፍና ነው። አግኝተኛል እና አንድ አይነት ፍልስፍናዎችን ታገኛለህ። አብዱኪር ላይ ስትሄድ የተለያዩ ሙዚቃዎች አሉ። ጅጅ ላይ ስለ ሀገር ከተዘፈነው ናፈቀኝ በጣም እኮ የሚገርም ሙዚቃው ጋር ፍሎ ራሱ በጣም የሚገርም ነው። ዛሬ በሰው ሀገር የሰው ከብት ያንገበገበኝ ትላለች። ኢማጂን የገለጠችበት መንገድ ነጮች የሚያደርጉት ከሰዋዊ የወጣ ባህሪ ለሰው ያልተፈቀደ የሚያደርጉትን ድርጊት ለመግለጽ ፈልጋ ነው እንጂ ሰው ከብት ለምሳሌ ፈልጋለሁ ከብት የሚያደርግ ከብት ጋር ያደረገው ማለት ከሰለ ገብቶሃል። ዛሬ በሰው ሀገር የሰው ከብት ያንገበገበኝ የሚለው የሚገርም ፍሎ በጣም ወደው ሙዚቃ ነው። ያዳምጡት ምናምን ደስ ይለኛል። እንደውም ውጭ ያለ ሰው ሙዚቃ ሲያዳምጥ እና ስሜት ሊሰማው እንደሚችል ሳስብ በጣም ይገርመኛል። ስለዚህ ነው እንደዚህ አይነት በጣም የሚገርም ዋው የሚገርም ሙዚቃ። አሪፍ ምርጫ፣ በጣም ቆንጆ ምርጫዎች። እውነት ተመችቶኛል። በዚህ መንገድ ከተራለ የተለያዩ ኢቨንቶች፣ ኮንሰርት፣ ሰርጎች ብቻ ዲጄ የሚያስፈልግበት ቦታዎች ላይ ሁሉ ትገኛላችሁ። ምን አይነት ፊድባክ አለ? ክሮች ፐርፎርም አድርጎ ሰርቶ ጨርሶ ሲወርድ ከሰዎች ከአሰሪዎች ወይም አፕሮች ካደረጉ ሰዎች ምን አይነት እንትን አለ? ብዙ ሰው ዲጄ ስያሜውና ትርጓሜ ወይ ደግሞ ስራው ዲቴል የገባው አይመስለኝም አንዳንዴ እና ዝም ብለህ ቅድም እንዳልኩህ ሙዚቃ ከፍተህ ምናምን ትወጣ ይመስለዋል። ዲጄ በባህሪው ሀሳብ ነው የሚሸጠው። ማንኛውንም ሙዚቃ መቆራረጥ ወይም ደግሞ አንድ ሙዚቃ መቆራረጥም እስከ መጨረሻው ማጫወትም ህሊና ያስቀጣል፣ በህሊና ያስቀጣል። ገብቶሃል? አንድ ዲጄ ሲያጫውት ሙዚቃን የሆነ ነገር ከሆነ ነገር ጋር መርጅ ማድረግ መቻል አለበት። ሀሳብ እንደሚሸጠው ሁሉ ለምሳሌ የሜታ ጀምስን ከዳዊት ጽጌ ጋር ቴምፖውን ጠብቀህ ምናምን ማስገባት መቻል አለበት፣ ማጫወት መቻል አለበት። ሀሳብ ነው የምትሸጠው፣ ዝም ብሎ አይቆራረጥም ሙዚቃ። ገብቶሃል? እና የሆነ ነገር ከሆነች ነገር ስቱዲዮ ላይ ተቀምጬ ረጅም ሰዓት ታሳልፍ ኦች ሙዚቃ እዚህ ጋር እንደዚህ ያደርጋት እንደዚህ አድርጌ ምናምን መርጅ ባደርጋቸው ምን አይነት ነገር ይፈጥራሉ፣ ሰውስ እንዴት አክሴፕት ያደርገዋል ምናምን የሚለውን ነገር ስቱዲዮ ላይ ጨርሼ የምሰራበት ቦታ ላይ ያን ሙዚቃ ለቀዋለሁ። ሙዚቃ እያጫወትክም አጋጣሚ አእምሮ ላይ የሚመጡ ሙዚቆች አሉ። ከዛ ውጭ ደግሞ ሰውን ማዳመጥ ደግሞ ጥሩ ነው። ሰው ይመጣና ይሄን ሙዚቃ ይላል፣ የረሳውን ሙዚቃ ሰው ያስታውሳል። እዛ ባይብሎ ያን ሙዚቃ አስከፍቶ ሌላ ታሪክ ነው። አንዳንዴ ዲሲፕሊን ለማድረግ ፎርም አይደለም ማለት ነው። መስማት መጥቶ ዝም ብሎ አለመስማት እንትን ነው። አለመስማትም ጥሩ አይደለም። ዝም ብሎ ሁሉንም መቀበልም ጥሩ አይደለም። ገብቶሃል? የምትሰማዋለህ ኦኬ እኮ በዚህ ጋር ሄዳል እኔ ላይ ሞተው ላይ ይመጣል። ገብቶሃል አይደል? እና ምኑ ከምን አገናኘው እንዴት ሊመጣል ልቻለ ትራንዚሽኑ ምናምን ይላል። እና እንደዚህ አይመስለኝም ነበር ልጅ ሪሊ ሶሪ ምናምን ብሎ አፕሮች አድርጎ ተሸልመህ ምናምን ትሸለማለህ። ብዙ ሽልማት ትሸለማለህ። ለየት ያለ ሽልማት ትሸልማለህ። ለየት ያለ ከገንዘብ ውጪ ሄድሴት ተሸልሜያለሁ። እዛው ላይቭ ደግሞ ዶላር ነው ትሸለማለህ።
እንደዚህ ማለት ነው እና እያጫወት ምናምን ዝቅ ብለህ አታነሳ ነገር ገብቶሃል ክብሩ ይበልጥብሃል ብሮ ይታወቀ ነው በቀደመው ጊዜ ዲጄ ባይኖር ብለን ብናስብ አዝማሪ ነው ፕሮግራም የሚያደምቀው ሰርግን የሚቀበል የሀገር ሉዓላዊነትን ከማስጠበቅ በሚደረጉ ውጊያዎች ወይም ጦርነቶች ላይ ከፊት ቀድሞ ስሜት ቀስቃሽ ሙዚቃዎችን ቀረርቶ ሽለላን እንትን የሚለው አዝማሪ ነው ሽልማት እንደጉር ነው የሚወርደው ለምን ሰው ስሜቱን የሚነካ ነገር ከተደረገ ትሸለማላችሁ ያ ደግሞ ምን ያህል እንደሰራ በደንብ የሆነ ጥሩ ስሜት አለ እስካሁን አይሸልም ፊድባክ እስካሁን አጋጥሞን አያውቅም ቅድም እንዳልኩ ነው ሙዚቃ ክፈት ምናምን ትገደዳለህ ማለት አንዳንድ አሁን ካለንበት ሁኔታ ላይ የሆነ ነገር እንትን በቃ የማይዛመዱ ሙዚቃዎች ትጠይቃለህ በቃ ያፈነገጡ ማህበረሰቡን የማይመጥን ባህላችንን የማይመጥን ሙዚቃዎች አሁን ሰርግ እየሰራ ሂፕ ሆፕ ሙዚቃ ነው ፌር አይደለም ገብቶሃል እንደዚህ ሙዚቃዎች አሁን የሚጠይቁ ሰዎች አሉ ይሄን አትሰማም ትጣላለህ ከባድ ነውና ቻሌንጅ አለው በጣም እንደዚህ ቻሌንጆች ምናምን አሉ ከዛ ውጪ ስራ ላይ አሁን የሽጉጡ በጣም ብዙ ነገር ሌላ ተዝብል ገጠመኝ ይኖራል ፐርፎርም ገጠመኝ እንትን ነው አንዳንዴ ኮሪዮግራፊ እና ኢንትራንስ አሳያቸዋለሁ ለሙሽራዎችና ለጊዜ እና አባቶች ቀለበቱን ታስፈጽሙልን በአክብሮት እንጋብዛለን ምናምን ብለን አባቶችን ከጋበዝን በኋላ ቀለበት ከየት ይምጣ የለም ወይ ሙሽራው ልብስ ቀይር እንትን ብሎታል ወይ መኪና ውስጥ ተቀምጧል ወይ ለካሜራማን ሰጥቷል በቃ ይረሳል የሆነ ፓርት ላይ ምናምን እንደዚህ የት እንዳለ ምናምን አታውቅም ታውቃለህ ይረሳል እንደዚህ አጋጣሚዎች ያጋጥማል ከዛ ውጭ ኮሪዮግራፊ በመናሰራባቸው ለምሳሌ ሰርጉ 2 ሳምንት ሲቀር ኮሪዮግራፊ እናሰራቸዋለን የኮሪዮግራፊ ዋናው ዓላማው ሙሽሮቹ እና ሚዜዎቹ ኦዲየንስ ደስ እንዲላቸው እንትን ያደርጋሉ ትሬኒንግ አድርገው ለነሱ ሪስፔክት ነው ሌላ ነገር የተለየ ነገር የለውም ሰው ትሬኒንግ አሰርተናቸው ኢንትራንስ አገባብና ኮሪዮግራፊ እናሰራቸዋለን እንደዚህ ያሰራናቸው ምን አይነት አጋጣሚ ይፈጠራል መሰለህ የሚዘነጉት ሂል እንደሚለብሱ ይረሳሉ አንዳንዴ ከዚህ በመቀጠል ወደ ተዘጋጀላቸው የክብር ቦታ የሚገቡልን አራተኛ ጊዜ ምናምን ብለህ በአፋር በጎንደር ምናምን ታስገባለህ ቀጣይ ሁለተኛ ምናምን ጊዜ ከዚህ መቀጠል ወደ ተዘጋጀላቸው የክብር ቦታ የሚገቡልን የሙሽሮች ስር ሚዜ ማለትም አንደኛ ሚዜ ምናምን ብለን ልክ ሚዜዎችን ስናስገባ የደረሳቸው ምን ነበር አንተን ጉራጌኛ ከዛ እሱ የለበሰው ጫማ አለ ኖርማል ነው ሳሂል ነው ያረጋች ድላስ የሸከሸከው ጥላት ሄደ ግራና ቀኝ ያየችና ጫማውን ልክ አደረገችና እየሮጠች እንደዚህ ፈኒ ነገሮች ምናምን አሉ ልምምድ ላይ ፍላት ጫማ ምናምን እኛ ማናነ ወርተሽ ሰጥ ምን ዘነጋቸው ነገሮች ምናምን አሉ ግን እንደዚህ በልምድ ምናምን ነው ትንሽ በጣም ይገርም ያው የአጋጣሚ እንዳልከውም ጨዋታ ያነሳዋል ነው ብዙ ገጠመኞች ይኖራቸዋል ብዬ አስባለሁ በእርግጠኝነት አንድ ኢቨንት ላይ ብዙ ባለሙያ ነው የሚገኘው የሬዲዮ ቻናል የሆነ ሙዚቃ ስለለቀቀ ያ ሙዚቃ ስለታየ ወይም ደግሞ ረጅም ኦዲየንስ ስላገኘ ብዙ ሰው ስላዳመጠው ያን ሰው ያመጣ አይደለም ታስቀምጠው አግኝተኛል አይደል ህብረተሰባችን እዚህ ሙድ ውስጥ ነው ያለ ህብረተሰባችን ሱስ ውስጥ አለ ህብረተሰባችን የሚያስፈልገው አንቂ ሙዚቃ ነው ሰው በምን አይነት ሙዚቃ ነው መንቃት ያለበት ምናምን ብሎ ለምሳሌ አሁን በእኛ ፋሽን ስላመጣሁት ነው ወሬውን ወደ እኔ ሳመጣለ ነው ሚዲያዎች ላይ ችግር ስላለ ነው ባይዘው የሚገርም ሙዚቃዎች መተላለፍ አለበት ሬዲዮ ላይ የሆነ በቃ የተለመደ ሩቲን ነው አሁን ለምሳሌ አንድ ሙዚቃ ከአንድ ቻናል ላይ 5-6 እየተሰማል እንዴ ብዙ ሐሳብ ያላቸው ሙዚቃዎች አሉ የግጥም ፍልስፍናቸው የዜማ ውህደታቸው ቅንብር ምናምን መንፈስን የሚሰርቁ ሙዚቃዎች ምናምን አሉና እንደዚህ አይነት ችግሮች ስላሉ ሚዲያን የሚጎራበጥበት ደግሞ የሆነ ሰዓት ላይ የራሱ የሆነ እንትን ይኖረዋል የምር ሳይስሊ ብዙ አይተ ከሆነ እኮ የሚያስፈልገው ሳይሆን የሚፈልገው ነገር ነው የሚሰጠው ይሄ መሆን የለበትም የሰው ልጅ ደግሞ የሚፈልገውን ብቻ ከሄደ ውሃ ሆኗል ማለት ነው ውሃ ነው በሚመቸው መንገድ ብቻ የሚሄድ ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው በዛሬ ፕሮግራማችን በሙዚቃ ጉዳይ ላይ ሙዚቃ ላይ አንዳንድ ሀሳቦችን እየተነጋገርን ዲጄ ክሮስ ጋር አብረን ያለ ነው
በዘመናት መካከል ሙዚቃዎች የተለያዩ ናቸው። የሆነ ዘመን ሙዚቃ አለ፣ የሆነ ዘመን ሙዚቃ አለ፣ 70ዎቹ 80 እያለ ይመጣልና ዲስ ዴይስ ያለውን የሙዚቃ እድገት ታየዋለህ ከነበሩት አንፃር? እኔ ካንተ እይታ? በጣም ማለት ከባድ ጥያቄ ነው ጠየቀኝ። ጀስት እንደ ልጅ የኛ ልጅ አንደኛውም ሙዚቃ መሰብሰብና ሙዚቃ ማዳመጥና ለኦዲየንስ ነው። ብታውንም ባታምኑ ከ2016 እስካሁን ድረስ ወደ 74 አልበም የተለቀቀ ታውቃላችሁ ኢትዮጵያ ውስጥ? ስንት? ከ2016 እስከ 2018 74 አልበም። ዋው 74 አልበም። በእርግጠኝነት 5-6ቱን ለማዳመጥ ሬዲዮ እንኳ ተቸግረናል። የኢትዮጵያ የሙዚቃ እድገት እንደ ግመል ሽንት ወደ ኋላ እየሄደ ነው። በጣም ስለሚከፋኝ ነው የምልህ። በ1960ዎቹ አካባቢ ስትሄድ የሙዚቃን ዝም ብለህ አመጣጡ ምናምን አሁን ከክብር ዘበኛ ምናምን እሱን ሌላ ታሪክ በሰፊው እናወራበታለን። ግን 1960ዎቹ 70ዎቹ አካባቢ የምትሰማው ግጥም አሁን የምትሰማው ግጥም የለም። እንደውም ኤቢዲዮን ሰዓት ላይ ሲናገር ምን አለ መሰለህ? አሁን እኮ ልጆች አሉ ሙዚቃ ይሰራሉ አለ። የዲጂታሉ ዘመን የዲጂታል ፕላትፎርም ሌላ ታሪክ አከቱታል። ሙዚቃውን በምትፈልገው ስቱዲዮ ላይ ቁጭ ብለህ መስራት ትችላለህ። ምን አለ አብዱ ከሄድ እቺ አርቷን ነው መጭመቅ ያቃታቸዋል። ገብቷል? 74 ሙዚቃ 74 አልበም ይሄን ለማዳመጥ የሰው ልጅ አይኖረው። በዚህ አጋጣሚ ሰው ይሰላችና ብዙ ሙዚቆች ተቀብረው ይቀራሉ። ወይ የሚነጋገሩበት የሆነ እንትን ቢኖራቸው ወይ የማህበር ኑሯቸው ምናምን የሆነ ነገር ቢኖር አሪፍ ነው። እኔ ያመኛል የምር አሁን የ1970ዎቹ ላይ የምትሰማቸው ሙዚቆችና አሁን ላይ ሆነን የምንሰማቸው ሙዚቆች ሚሞራብል ሆነው ዘመን ተሻግሮ የመጡት 70ዎቹ ሙዚቆች ነው። እኔ የፍሬምኔን ሙሉቀን መለሰን እኔ ቴዎድሮስ ታደሰን ሙዚቃዎች የምንሰማው አሁን ላይ ነው። እነዚህ ሙዚቃዎች የማይሰለቹት ለምንድን ነው? በእውቀት፣ በጥበብ፣ በፍቅር፣ በስሜት ስለሚሰሩ ነው። አበበ መለሰ፣ ይልማ ገብረአብ፣ ኤፍሬም ታምሩ ምግብ ሳይበሉ 2 ቀን 3 ቀን ከአዲስ አበባ ወጣው ናዝሬት ማለት ላይ ባቡጋያ ምናምን እንደዚህ እየተዝናኑ ምናምን አንድ ዶርም ውስጥ ቁጭ ብለው አንድ ቤት ውስጥ ቁጭ ብለው የሆነ ዶርም ውስጥ ቁጭ ብለው 3 ቀን እያደሩ ግጥምና ዜማ የሚሰራበት ምን ያህል የሙዚቃ ክብር እንዳላቸው የምትገልጽበት ነው። አሁን ዘመኑ ወደ ሰው ግጥም ይሰጣል ከዚህ ተነስተ ምናምን ዘፋኝ ትላለህ። ቲክቶክም ተነስቶ ዘፋኝ ነኝ ይላል። እና አርት በጣም እንትን እያለ ነውና 1970ዎቹ ላይ የግጥም አሁን ግጥም ልስማስል ወደ 1970ዎቹ ይላሉ። ዜማ ምናምን ስፈልግ ደግሞ ወደ 80ዎቹ ይመጣሉ። ቅንብር ምናምን ቅብብሎሹን ነው አሁን ዝም ብለን ስናየው ማለት ዜማ ምናምን 80ዎቹ ላይ ትሰማለህ። የሚገርም መሀል ላይ ደግሞ አሻጋሪ የሚባሉ ዘፋኝ እንትኖች አሉ ድምጻያኖች። ለምሳሌ እነ ኃይለ ኢየሱስ እነ ዳዊት መለሰ ከ80ዎቹ ወደ 90ዎቹ ያሻገሩ ናቸው። ገብቶሃል? አሁን አቡጊዳ የሚለውን አልበም ስማ፣ የታምራት አንለያይም ስማ፣ የነ ሄኖክ አበበን ሙዚቃዎችን ስማ። ገብቶሃል? የነ ሚካኤልን ሙዚቃ አዳምጥ እስኪ እንዴት መንፈስህ እንደሚሰርቁት አስበው እስኪ። አሁን ላይ ድረስ እያዳመጥካቸው ናቸው። አሁን ምን እንዳዲስ ሰማ? እና ሙዚቃ በእውቀት በጥበብ መሰራት መቻል አለበት የሚል ሐሳብ ያለኝ እንደ ፐርሰናል አስተያየት ማለት ነው። እና እነዚህ መሰረታዊ ችግሮች ናቸው፣ ቢቀረፉ በጣም ስሜቴ ነው። አሁን ከ90ዎቹ ወደዚህ አልበም ትቸገራለህ ለመጥራት። ከ90ዎቹ ወደዚህ ጥራ ምናምን ብትለኝ ዳዊት ጽጌና ማስተዋል ነው ልጠራለህ የምችለው። አንዱ አእምሮ ላይ ያሉት እነሱ ናቸው። ቴንክ ዩ ሶ ማች። አዩ አይደል የማስተዋልን ኮንሰርት አይተሃል? ምን ያህል የሰው ክብር የሰው ፍቅር አይተሃል? የገባ ምን ያህል ህዝብ እንደገባ አይተሃል? ኢማጂን ለዳዊት ጽጌን ኮንሰርት እንደዛ ነው። አሁን ስም አንጥራና ሌላ ከነዚህ አሁን ከመጡት ድምጻያኖች ቢሆን አክሴፕታንሱ ይሄ አያገኙትም። ግን በዚህ ሌቭል አይሆንም። እነዚህ ሰዎች ለምንድን ነው ዳዊት ጽጌ ማን ጋር ነው የሚሰራ? እና በጋዝ ጋር ነው የሚሰራው። በጥራት ድድር የለው ሰው አለ። አብርሃም ወልዴ ይመቸው በእናትህ ባላገሩ ቁጥር 1 ቁጥር 2 ቁጥር 3 ነው። በቃ የሆነ ጠብ የሚል ነገር የለውም። የሆነ ለጀጅመንት የምታወጣለት ምናምን ግጥም የለም፣ ዜማ የለም፣ ቅንብር የለም። በቃ ሁሉም ነገር ማስተርፒስ ነው፣ ያለቀ ነው። እነ ዳዊት ጽጌ እነዚህ ጋር ነው የሰሩት። እነ ማስተዋል እና በጋዝ ጋር ነው የሰሩት። ትላልቅ አቀናባሪዎች ጋር ለዛ ነው አርቶ ያውቃሉ። ይሄ ችግር አለ። እንደነ ይልማ ገብረአብ የሚያክል እነ አማኑኤል ይልማን የሚያክል እኮ ትላልቅ አቀናባሪዎች ባሉበት ዘመን አሁን እኮ ዝም ብሎ ማንም ከስቱዲዮ መጥቶ ያወጣልሃል። ፕላትፎርም ኢዚ ስለሆነ ነውና የሙዚቃ ሂደቱ ምናምን መስተካከል ያስፈልገዋል፣ እርማት ያስፈልገዋል። ዮሐና ራሱ እርማት ያስፈልገዋል። ታውቃለህ፣ እነዚህ ነገሮች መስተካከል አለባቸው እንጂ ኢትዮጵያ ሙዚቃ ኢንዱስትሪ እንደ ግመል ሽንት ወደ ኋላ እየሄደ ነው።
እኔ በጣም ያሳስበኛል። እኔ እንደውም ፋዘር የሆነ ሰዓት ላይ ምን አለ እኛስ ሙዚቃ አዳምጠናል አለ። የአሁን ዘመን ልጆች ግን እንደው ምንድን ነው የሚያዳምጡት? ምንድን ነው የሚማሩት? ከሙዚቃ የሚያገኙት ፍልስፍና በቃ ይጨንቃል። እና እዚህ ላይ በጣም ይከፋኛል። አሁን ትላልቅ ላይ ክለብ ላይ ምናምን ስትገባ እኮ የምታዳምጣቸው ሙዚቆች የድሮዎችን ነው ሪሚክስ እየተደረጉ ይሰሩ ያሉት። እና እርማት ያስፈልገዋል። ዮሐናን ቴንክ ዩ ማለት ፈልጋለሁ። እዚህ አጋጣሚ ክሪቲሳይዝ እናደርጋለን በየዘርፉ በየእንትኑ እየገባ እርማት የሚያሻቸው ነገሮች ላይ እርማት ይላል። ቃል አሰማና እሺ ማን ነው የሚለው ለአንተ በጣም ቀላል ነው። አይ እንደዛ ማለት አትችልም። ባሩቃኝ አዝማሪ ባሩቃኝ ስፒከሯን እንድናት ነገሩ ተይ ማስተባበያ መሆን አይችልም። በትልቁ ስፒከር ከሱ በጣም ወድለት የሆነ ሙዚቃ አለ። ምሳር ላወቀበት ደን ይመነጥራል አትቀደም ያለው ባይን ይጠረጥራል። የሚገርመኝ እንትን ነው ባሩቃኝ እንዴ በጣም ኩሩ ነው ባሩቃኝ ትልልቅ ቦታዎች ትልልቅ ሆቴሎች ትልልቅ ባለስልጣናት የሚገኙበት ቦታ ላይ ፐርፎርም የሚያደርግ አዝማሪ ነበር። በዛ ላይም ኩሩ ነው። አስታውሳለሁ የሆነ ሬዲዮ ላይ እየሰማሁ 10 ብር ተሸልሞ በጣም ኩሩ ነው። ጀግና እንትን ነው። ሁለተኛ እስኪ ልፈትነው። የትዝታዬ እግዚአብሔር አንገስ ሰገርካ አገባው እንደዛ ይመስለው የትዝታዬ እናት አይደለም ብዙነሽ በቃለ ኧረ የሚገርም ነው። እየፈተንከኝ ነው። ከኔ ፍሌቨር ወጣብኝ ነው አይዘው የምትመልሰው ነው። ዶሮዋ ሲጠጣ እግዚአብሔር እንደዛ ይስልሽ ኤልያስ ተባባል በትክክል ተመልሷል። ኤልያስ ተባባል በሶስት ማሲንቆ ታጅቦ ክሊፕ አለው። እንደውም የቪዲዮ ክሊፕ አለው። ክሊፑን አላስታውሰውም። ብላክ ኤንድ ዋይት አለውና ያኔ የዘፈነበት እንትንና ከዛ በኋላ አሁንም ደግሞ ኤልያስን አግኝተው ፐርፎርም ቢያደርገው የሆነ ድምፁ ምናምን አንድ አይነት በጣም የሚገርምና ታሽቶ የመጣ እንትን ነው። እንግዲህ ማማዬ ረኔ ማማዬ በጣም የሚገርመኝ ሪሚክስ ያደረገው በጣም ይመቸኝ። ሪሚክስ አለ በጣም እሱን ነው የማዳምጠው። የድሮን አሁን የራሱ ሊያዳግተኝ ነበር ታውቃለህ። ዶሮ አጥንቶት እኛ እኮ ቢት ያላቸው ነገሮች ላይ ፎከስ እያደረግን ነው። አሁን ሬዲዮ ዲጄ ላይ አሁን እነዚህ ሙዚቃዎች ማወቅ አለበት። የሬዲዮ ዲጄ እነዚህ ሙዚቃዎችን ዲቴል ማወቅ መቻል አለበት። ያንተ ያው ስቴጅ ስቴጅ ላይ ብዙ ጊዜ እኔ ኦዲየንሶቼ ይሄን ግድ ነው።
ኢትዮጵያ ከውጭም የማን አድናቂ ነህ? እንከፋፍለዋለን በግጥም በቅንብር በዜማ ምናምን ብለን ነው ጀስት ሊትራሊ ዝም ብለን አድናቆት ቴዲ አፍሮ የቴዲ አፍሮ አድናቂ ነኝ። የቴዲ አፍሮ ፍልስፍናዎች ቴዲ አፍሮ አንድ ፕሮፌሰር ጓደኛ አለኝ ፕሮፌሰር ምንሳነው ካሳ እና ቴዲ አፍሮ አለ ከታወቀበት ይልቅ ታዋቂነቱን የጠበቀበት መንገድ ይገርመኛል አለ። በዛው በጣም ትልቅ ጥበብ ነው። በደንብ ስጠግብ ነው ከባድ አግኝተኛል። ሲርማ አራብ ሊቻል ይችላል። ጥጋብን ነው መቻል የማይቻለው። ጥጋብን መሸከም ጥጋብን መቻል ከባድ ገብቷል። እና ይገርመኛል ቴዲ አፍሮ ዝናውን የጠበቀበት መንገድ ምናምን በጣም ሃምብል ማን ነው። ካይንድ ነው። ሙዚቃን በእውቀትና በጥበብ ነው የሚሰራ። አቅም አለው። ሙዚቃ በየአመቱ 5 ሙዚቃ መልቀቅ ይችላል። እሱ በየ5 አመት ዱሬሽን ነው የሚሰራው። አሁን ለምሳሌ አቦጊዳ 90 ምናምን አካባቢ ጃ 97 እያለ እንደዚህ እያለ እስከ ኢትዮጵያ የሚለው ድረስ ያለበት ድረስ የሆነ 5 አመት ለሙዚቃው የሚሰጠው ይሄ ለሙዚቃው የሚሰጠው ክብር ሙዚቃው ታሽቶ መውጣት መቻል አለበት። ኦዲየንሶችን አላሳፍርም ብሎ ነው የሚነሳውና ብላቲናው ነው ብሎ ነው የጥበብ ሰው። በጣም ቢግ ሪስፔክት ቴዳ። በዚሁ አጋጣሚ በጣም ነው የምወደው፣ በጣም ነው የማከብር። ህይወቴ ላይ በጣም በቃ ትልቅ ቦታ አለ። በጣም ደስ ይላል። ቴዲ አፍሮ ምግብም እንሸጥ ነበር ድሮና ጀስት አቦጊዳ የሚል ሙዚቃ አለ ያለው መጣሪያና ለማልማሽ ልቤም ተደራደለ ሔዋን እንደዋዛ ግርማዊነቱ ልጅነት አላት የሚገርም ሙዚቃ ነው። ያን ሙዚቃ እየሰማው በልጅነቴ ወደ 97 አንደረደረኝ። ወደ አብዳላክ ምናምን ወደ ጃምና የሚገርም አልበብ ነው። በእንዲ ነው ህልሜ ሲፈጣ ለህፃን ነፍስ ይራራል ጌታ። እሱ ሙዚቃ በጣም ይገርመኛል። እና ብላቴና የጥበብ ሰው ጂጂ ኤፍሬም ጎስሽ አሁን በጣም ጎስሽ አሁን በቃ ብዙ ማለት ፋን አለው፣ ግን ብዙ ሰው ቤቱን ዘግቶ ነው የሚያዳምጠው። ብዙ ያልተወራለት ዘፋኝ ነው። የሚገርም ሀሳብ። እኔ ህይወቴ ላይ ራሱ በጣም ብዙ አታችመንት አለ ጎሳዬ እና ጎሳዬ ይመቸኛል። ኤቢዲ ሪል ያራዳ ልጅ ናት። እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ ያለ ጎስሽ ደግሞ ሌላ ቦታ ላይ ምን ያለ ዝቅ ያለ ኖ ጎሳዬ የምወድለት ስለ ፍቅር የሚያቀነቅንበት ፓርት አለ። ወትሮም ዝቅ ያለ ነው ካጀብ ተለይቶ ድሮም ከፍ የሚለው ይላል። እዚህ ጋር ፍቅርን የገለጸበት መንገድ አስበዋል። አግኝተኛል እስከ እሑድ የሚለው ሙዚቃ ላይ መሰለኝ ወትሮም ዝቅ ያለ ነው ካጀብ ተለይቶ ድሮም ከፍ የሚለው ለየት ያለ ስቴጅ ብለህ የምታስበው ፐርፎርም ያደረክበት የማህሙድና ኩኩ ሰብስቤ የመጡበት ኮንሰርት እዚህ ከዛ ደግሞ የዋናና ቬሮኒካ የት ነው መስቀል አደባባይ በጣም የምወደው ፕሮግራም ነው። ከዛ ውጭ ደግሞ ሊቀ መኳስ የሚል የፕሮፌሰር ፕሮግራም ነው። ትልቅ ፕሮግራም ነው። እናስቻለው ጋር ምናምን የሰራንበት ስራ ነው። ጎንደር በጣም በቃ የተሳካ የሚገርም ስራ ነው። የተለያዩ ስራዎች ደግሞ ምናምን አዳራሽ ውስጥ ምናምን አዲስ አበባ ምናምን የተለያዩ ስራዎችን ሰርተናል። ግን የኩኩ ሰብስቤና የነዋናን ኮንሰርት አልረሳውም። በጣም ትልቅ ስቴጅ ነው። እኔም በጣም ፐርፎርም ያደረኩበት ስቴጅ ነው። በጣም ወደው ማከብረው ስራዬን ለህዝብ ያስተዋወቁበት መንገድ ከሰርጉ ውጭ እሱ ፓርት ነውና በጣም ደስ ክሮች አይ ኖ ትልቅ ሌቭል ላይ ፕሮዲዩስ በማድረግ ስቴጅ ፐርፎርም በማድረግ አሪፍ ነገሮች እንደሚመጡ አፕካሚንግ ተስፋ አድርጋለሁ። እስካሁን በመጣበት እስካሁን ባለበት ይሄ አሁን ራስን ችለ ስቱዲዮ እንትን ብለህ ስቴጆችን እየመራ ህይወትን እየኖርክበት ያለው ሙያ ነውና እዚህ ለመድረስ አሁን ብዙ ጊዜ ኢትዮጵያ ውስጥ የተለመዱ ልጆች ዶክተር የሆነ ፕሮፌሽን ውስጥ እንድንኖር ነው። ቤተሰቦችን ማስተዋጽኦ ይኖራል ብዬ አስባለሁ። አካባቢም ታመሰግናቸው ሰዎች ይኖራሉ ብዬ አስባለሁ። ክሮች እነማንን ያመሰግናል? በመጀመሪያ እዚህ ደረጃ ለደረሰና እኔን ከብዙ ነገር ለሸከፈኝ ለጠበቀኝ ለልዑል እግዚአብሔር ምስጋና አቀርባለሁ። ከዛ ውጭ ግን ህይወቴ ላይ ማመስገን የምፈልጋቸው ሰዎች ቢኖሩ መጀመሪያ እህቴን በጣም ነው ማከብራት፣ በጣም ነው መወዳት፣ መስዋዕት ከፍላልኛለች። ከዛ ቀጥሎ ፕሮፌሰር
ፕሮፌሰር ብዙዎቻችሁ ሜብል ታውቁት ትችላላችሁ ተስፋ አደርጋለሁ። ፕሮፌሰር ምንሳነው ካሳ ይባላል። በጣም ወደው ሃምብል ማን ነው። ስርዓት እንዲይዝ ስራዬ ላይ ፎከስ እንዳደርግ በምክንያት እንድኖር ካደረገኝ ሰዎች ውስጥ አንዱ እሱ ነው። ከዛ ውጭ ግን ብዙ እና በዙሪያዬም ጥሩ ሰዎች አሉ፣ መልካም ጓደኞች እና መልካም ጓደኞች አሉኝ። እነሱን በሙሉ አመሰግናለሁ። ከዛ ውጭ ግን ትላልቅ ፍልስፍና ላራመዱልን አሁን ለጠራኋቸው ሙዚቀኞች ምናምን ቢግ ሪስፔክት ማለት መስመር እንዲይዝ አድርገውኛል ምናምን ብዬ ስለማስብ ነው። ፍልስፍናቸውን ሽጠውልናል ገብተዋል እና በዛ ውስጥ ነው የመጣሁትኝ። በጣም ወዶ ስራ ነው፣ ማከብረው ስራ ነው። ያልነገርኩ ብርትሽ ኤምባሲ ሰራ ነበር እና ያን ስራ ትቼ ነው ፓሽን መኖር አለብኝ ብዬ አስቤ ነው ወደዚህ ስራ የመጣሁትም ማለት ነው። ሰው ፓሽን መኖር ስላለበት ነውና ፓሽኔን እንድኖር ካደረጉኝ ሰዎችም አሁን የጠራሁልህ ሰዎች ናቸውና እነዚህ ሰዎች ከልብ አመሰግናለሁ። ፈጣሪ የልባችሁን መሻት ይስጣችሁ እላለሁ። ሌላ ምንም አልልም። ግን ትልቅ ኮሚትመንት ነው ለመናገር ያንን ቦታ እዛ ሰራ ነበር። 300 ፓውንድ ይከፈለኝ ነበረ ከ7 አመት እና ከ6 አመት በፊት ያን ስራ ትቼ ነው ወደ ስራ የገባሁት። የሚገርምህ እዛ እየሰራሁ ሰርግ ስራ ይደወልልኛል። 6 ነው ኦልሞስት ወደ 10 ሰርግ ቀብድ ተቀብያለሁ። እና ቀብድ ተቀበልኩና ሳስብ የግል ስራ መስራት ይሻላል፣ ለምን ፓሽን አልኖርም ምናምን የሚል ሀሳብ ነገር መጣ ውስጤ ላይና ቀብድ የተቀበልኩበትን ብር የሳውንድ ማቴሪያልና የሆነ ነገር ገዛውበትኝና ወደዚህ መጣሁ። ከዛ በፊት አለቃዬ የውጭ እድል አለህ፣ ብዙ እድል አለህ፣ አፕሮች ፉሊና ሰው አክባሪና ስራን አክባሪ ነህ፣ ፕሊስ አትውጣ ምናምን እያለኝ ነበር። 3 ቀን ኦፊስ እያስጠራ ለምን እንደምትወጣ የምታድግ ልጅ ነህ ምናምን ይለኝ ነበር። ኖ ፓሽኔን መኖር አለብኝ ምናምን ብዬ ነው የወጣሁት። ልክ እኔ እንደወጣሁ መልቀቂያ እንዳስገባሁ በሁለተኛው ሳምንት ኮቪድ ገባ። ገብቷል። ኮቪድ ገባ። ጓደኞቼ የስራ ባልደረቦቼ ምንም ሳይሰሩ በየወሩ ደሞዝ ይገባላቸዋል ለተከታታይ 1 አመት። እኔ ያለኝ ነገር በቃ ኪሴ ውስጥ 15 ብር ነው የመጣው። እናቴ ቤት ገብቼ ቁጭ አልኩ ማለት ነው። ቻሌንጅ አድርጎኛል ፈልጌ ነው ይሄን ያነሳውልህ። እዚህ ሰው ልጅ ላመነበት ነገር መኖር መቻል አለበት ልፈልጌ ነው። ከዛ በኋላ ደግሞ ምን ተፈጠረ? የሰሜኑ ጦርነት ተጀመረ። ከዛ አሁን ያለው ምናምን ነገር ስራችን በጣም እንትን ብሏልና አገራችን ሰላም ያርግልን፣ ፍቅር ያድርግልን። ሰላምና ፍቅር ያን ሳንቲም ሁለት ገጽታዎች ናቸው። ሰላም ካለ ፍቅር አለ፣ ፍቅር ካለ ሰላም አለ። ማትለያያቸው ነገሮች ናቸውና ሀገራችንን ሰላም ፍቅር ያድርግልን። ብዙ የሚሰራ ስራ አለ። ብዙ የሚሰራ ስራ አለ። ግራውንድ ላይ ያሉ ልጆች አሉ በጣም በቃ የሚገርሙ ሰዓት የላሱ ልጆች ሚዲያ ያላወጣቸው ምናምን ከነሱ ራሱ በጣም ብዙ ነገር ጠብቃለሁ። ይሄን ለማለት ያህል ነው። ምንም ማለት አይደለም። እኔ ከልብ አመሰግናለሁ። ወዳችሁ ፈቅዳችሁ አክብራችሁ እዚህ የሚያምር ስቱዲዮ ላይ ስለጋብዛችሁኝ ኩራት ይሰማኛል። እናመሰግናለን።